ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ሐምሌ 30 2018 ዓመተ ምህረት ሕዝቡን ሙሉእ ሰራዊቱን ኣጽዋርን ኣጓዓዒዙ ኣብ ኩሎም መዋስንቲ ከባቢታት ትግራይ ኣኪብዎም ይርከብ። ግዙፍ አድርጎ ነው የሚናገረው። ከአድዋ ጦርነት በላይ ነው ሊያገዝፈው የሚሞክረው። ከሆነ ቦታ ላይ ሞክራሉ። የመጨረሻ ህልውና ጉዳይን ይፍጨረጨራሉ። ጥያቄ ውስጥ የሚገባ አይደለም። በመጨረሻም እነማን ተጎትተው ወህኒ ሲወርዱ ወይ ደግሞ የመከላከያ መግለጫ ሲሰማ እነከሌ ተደመሰሱ ሲባል እንሰማለን። ከአንዱ ወደ አንዱ እየዘለሉ መቀጠል የሚቻል ነገር አይመስለኝም። አሁን ደግሞ ድሮን ታጥቋል፣ ፋኖም ታጥቋል፣ ሸኔም ታጥቋል፣ ማነው ህዋትም ታጥቋል። ሮኬት ታጥቀናል ነው ምናምን የሆነ ቧንቧ እየገጣጠሙ ሮኬት ሰራን ምናምን ይባል ለመዋዕለ ህጻናት የሚሆን መጫወቻ ነገር ሲያሳዩ ነበር ከዚህ ቀደም እነዚህ ሰዎች። በሱ ምን ማድረግ ትችላለህ? ከማን ጋር ነው ስለ ድሮን አሁን የምታወራው? ድሮንን እንደ ጥይት ለመጠቀም የተዘጋጀ ኃይል እኮ ጋር ነው ያለው። በግልጽ እና ጀነራል ጻድቃንም እዛ ከተገባ በኋላ ምን እንደሚሆን የጸጥታውን ኃላፊነት እንዴት መድረግ እንደሚረከቡ የጸጥታው ኃላፊነት ግን ልክ በሌላው የኢትዮጵያ አካባቢ እንደሆነ ሁሉ በሚሊሻ በፖሊስ መንግስት በፌደራል መንግስቱ በሚሰጠው መሰረት ነው በሚል በግልጽ አስቀምጧል። ይሄንን ጨርሶ መሄድ በጣም አስፈላጊ ነገር ነው። የሚመጣውን አደጋ ለመጋፈጥ ሌሎቹ ይዘጋጃሉ ወይስ እንደ ቡድን 15 ሌሎች ኃይሎች ይንቀሳቀሳሉ? ቡድን 15 የነበሩበት ሁኔታና ዛሬ ያለው ሁኔታ ፍጹም የተለየ ነው። ዛሬ በየትኛውም አይነት ሁኔታ ውስጥ ኤርትራ ውስጥ የሆነ እንቅስቃሴ ቢኖር የኢትዮጵያ መንግስት ፍጹም በሆነ መንገድ ቶሎ ምላሽ መስጠት የሚችልበት ሁኔታ ላይ ነው ያለው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያ መንግስትና በህወሓት ኃይሎች መካከል ከፍጥጫ ወደ ግጭት የተሸጋገረ ሁኔታ የኤርትራን መንግስት ሊያካትት እንደሚችል ተንታኞች በተለያዩ ሚዲያዎች እየገለጹ ሲሆን ህዝባዊ ወያኔ ሓርነት ትግራይ ደግሞ በራያ በኩል ለውጊያ እንቅስቃሴ እያደረገ መሆኑን ዶቼ ቬለ በእንግሊዝኛው መርሃ ግብሩ ዘግቧል። አላማጣ ላይ ያነጋገራቸው የከተማዋ ነዋሪ ታጣቂዎች ለውጊያ እንዲዘጋጁ እንደተነገራቸው አመልክተዋል። በሌላም በኩል ከቤላሩስ የተነሳ የጭነት አውሮፕላን ምጽዋ ማረፉም ተመልክቷል። ቅዳሜ ሐምሌ 25 2018 በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል የተደረገውን ውጊያ ተከትሎ በማግስቱ እሁድ ዕለት ዛላምበሳ መግባታቸውን የትግራይ ክልል መገናኛ ብዙሃን የዘገቡላቸው የኤርትራ ወታደራዊና የሲቪል መሪዎች ጉዟቸው አጋርነትን ለማሳየት እንደሆነ ቢታመንም ከአጋርነት ያለፈ በግልጽ ውጊያ ውስጥ ሊሳተፉ ይችላሉ የሚሉ አስተያየቶችንም አስከትሏል። ከድጋፍ ባሻገር በቀጥታ ሊሳተፉ አይችሉም የሚሉ ግምቶች ቢንጸባረቁም በተጨባጭ ሚናቸው እስከምን ድረስ እንደሆነ ግን የታወቀ ነገር የለም። ሆኖም ከዓመት በላይ በክተት ሰራዊቱን አቅቦ የቆየው የኤርትራ መንግስት ለ39ኛ ጊዜ ወታደራዊ ስልጠና የወሰዱትን የሳዋ አሰልጣኞች የክተት አዋጁ አካል እንዳደረጋቸው የኤርትራ መገናኛ ብዙሃን ዘግበዋል። ከዚህም በተጨማሪ ከምስራቅ አውሮፓ ወታደራዊ ቁሳቁስ እንደ ጫነ የተገመተ አውሮፕላን ማክሰኞ እንደ አውሮፓን አቆጣጠር ነሐሴ 4 2026 ምጽዋ አርፏል።
በረራዎችን የሚያሰሰው አፍሮም ኤርሲንት ትላንት እንደመዘገበው ማክሰኞ ዕለት ምጽዋ ያረፈው የሮቢ ስታር ኤርዌይስ ንብረት የሆነ የጭነት አውሮፕላን ሲሆን ከቤላሩስ መዲና ሚኒስክ መነሳቱም ተዘግቧል። የበረራ ቁጥሩ IL 76 TD የተባለው ይህ አውሮፕላን በአንድ ወር ጊዜ ውስጥ 4 ጊዜ ምጽዋ ማረፉም ተመልክቷል። ኢትዮጵያም ያልተቋረጡ ወታደራዊ ጭነቶችን በማጓጓዝ ላይ መሆኗን መዘገባችን ይታወሳል። አፍሮም ኤርሲንት እንደዘገበው ኢትዮጵያ በሰኔና ሐምሌ ወር ማለትም ባለፉት 2 ወራት ብቻ ከ80 በላይ በረራዎችን ያስተናገደች ሲሆን ብዙዎቹ ቢሾፍቱ አየር ኃይል ግቢ ተራግፈዋል። የተወሰኑት በቦሌ በባህር ዳርና አሶሳ ማረፋቸውም ተመልክቷል። ይህ በእንዲህ እንዳለም ባለፈው ቅዳሜ ከኢትዮጵያ ሀገር መከላከያ ሰራዊት ጋር ውጊያ ውስጥ የነበረው ህዝባዊ ወያኔ ሓርነት ትግራይ በራያ በኩል መጠነ ሰፊ ወታደራዊ ዝግጅት በማድረግ ላይ መሆኑን ዶቼ ቬሌ በእንግሊዝኛው አገልግሎት ዘግቧል። በራያ አካባቢ ያለውን ሁኔታ በተመለከተ ለDW አስተያየታቸውን የሰጡት የአላማጣ ከተማ ነዋሪው ገብሩ ተስፋዝጌ በአብዛኛው የከተማው ክፍል የምታየው ወታደር ብቻ ነው፣ ከተማዋ የወታደር ከተማ ትመስላለች ማለታቸው ተመልክቷል። ስማቸው እንዲጠቀስ ያልፈልጉ ሌላው የአላማጣ ከተማ ነዋሪ የህወሓት ኃይሎች በራያ ግንባር በርካታ ወታደር ማሰማራታቸውን ገልጸው ለውጊያ ዝግጁ እንዲሆኑም እንደተነገራቸው አመልክተዋል። DW የጠቀሳቸው አካባቢ ነዋሪዎች እንዲሁም የተለያዩ ሪፖርቶች ህወሓት ታጣቂዎቹን በራያ አካባቢ እያከማቸው መሆኑን ቢገልጹም የህወሓት ታጣቂ አዛዦች TDF በሚለው መጠሪያቸው ትላንት ሐምሌ 29 2018 ባወጡት መግለጫ የኢትዮጵያ መከላከያ ሰራዊት ለዳግመኛ ዘር ማጥፋት መላ ሰራዊቱን በትግራይ ድንበር ላይ በማከማቸት ጦርነት ለመክፈት ተዘጋጅቷል ብለዋል። እቲ ጄኖሳይዳዊ ስርዓት ብልጽግና ነቲ ካብ መጀመርያ ጀሚሩ ዝሓንጸጾ ህዝቢ ትግራይ ናይ ምጽናት ዕላምኡ ስለ ዘይተሳኽዐ ሕዚ እውን ሙሉእ ሰራዊቱ ነጽዋርን ኣጓዓዒዙ ኣብ ኩሎም መዋስንቲ ከባብታት ትግራይ ኣኪብዎም ይርከብ። ይህ በእንዲህ እንዳለም የኢትዮጵያ ወታደሮች ሱዳንና ኢትዮጵያ ወደሚወዛገቡበት አልፋሽጋ ተሸጋግረዋል በሚል የወጡ መረጃዎችን ሱዳን አስተባበለች። ዘሱዳን ታይምስ ትላንት ረቡዕ እንደ አውሮፓውያን አቆጣጠር ነሐሴ 5 2026 አልረሺድ አልአሚን ቃሲም የተባሉ ኃላፊን በመጥቀስ ባቀረበው ዘገባ የኢትዮጵያ ወታደሮች ወደ ሱዳን ግዛት ወይንም ወደ አወዛጋቢ ቦታዎች አልገቡም ብለዋል። ስማቸውን ያልጠቀሳቸው የሱዳን የጦር አዛዦች ደግሞ የኢትዮጵያ ወታደሮች ከህወሓት ጋር በሚያደርጉት ጦርነት ገለልተኛ መሆናቸውን ገልጸው የሀገራቸውን ሉዓላዊነት እንደሚጠብቁ ግን አስገንዝበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሸረሪና የተካሄደውን ውጊያ በተመለከተ ህዝባዊ ወያኔ ሓርነት ትግራይ ጉዳት አድርሻለሁ በሚል መግለጫ ማውጣቱ ይታወሳል። የጉዳቱንም ዝርዝር ሲያስቀምጥ በጎንደርና በሌሎች የኢትዮጵያ አካባቢዎች በርካታ ቁስለኛ ሆስፒታሎችን አጨናንቀዋል ማለታቸውም የሚዘነጋ አይደለም። ምናልባት እንግዲህ ከዛ በኋላ በዓለም አቀፍ መገናኛ ብዙሃን የሚወጣውን ነገር ካዩ በኋላ ደግሞ ምን እያሉ ይሁን በሚል ጎራ ብዬ ለማየት ሞክሬ ነበር። ትግራይ ክልል መገናኛ ብዙሃንን ደጋግሜ የምለው ነው በቋሚነት ይህን ነገር የሚሰሙ ሰዎች እኔ በተለይ ወጣት ምናምን ለሆኑ ለህብረተሰብ ክፍሎች አዝናለሁ። በቃ ጀምሮ እስኪያልቅ ድረስ የሚተላለፈው መልእክት በጣም ባሉታዊ የተሞላ ነገር ነው። በተወሰነ ደረጃ ለሰው ልጅ አዎንታዊ የሆኑ ነገሮችን በተወሰነ ደረጃ ያስፈልጉታልና ምናልባት ሚዲያውን በተወሰነ ከስነ ልቦና አንጻር አይተው እስካሉ ድረስ ማለት ነው በዛ መንገድ ቢቃኙት ጥሩ ነው ብዬ አምናለሁ። ለማንኛውም እኔ ወደዛ ጎራ ባልኩበት ወቅት ያው ሸረሪና አሁን ተረስቷል። ምናልባት ስለ ሸረሪና የተነሳ አንድ የኮሚኒኬሽን ምክትል ኃላፊ የተባሉ ሰው በሚዲያ ላይ ቀርበው ማአት ነገር ነው የሚተነትኑት። ወደ ኢትዮጵያ ትግራይ ውስጥ ዘር ማጥፋት ለማድረግ የኢትዮጵያ መንግስት እንዴት እንደወሰነ በዓለም ላይ ዘር ማጥፋት ተደረገባቸው የሚሉ ቦታዎችን ያሰሳሉ። በቅርቡ በኢትዮጵያ ብሔራዊ ምክክር ኮሚሽን መድረክ ላይ ኦሉሴጉን ኦባሳንጆ በዛ መድረክ ላይ ተገኝተው ስለ ቢያፍራ ያነሱትን ያንን የፍጅቱን ታሪክ እንዳስረጅ ሆነው የቀረቡበት ነው በማለትም ያነሳል። ሰው ራሱ በቅርብ ጊዜ እንኳን የተናገረው የምክክር ኮሚሽን ተብየውን በሚጥፍት ስለ ቢያፍራ ነበር የሚያነሳው። ቢያፍራ እንደ ቢያፍራ እንዳይነሱ ስማቸው ነውር እንዲሆን ማድረግ። አስማሚ የተባለውን ሰውዬ ራሱ
የጥፋት ልምዱን ነው ከሱ ወሰድኩ የሚለው ተመልከት። ከኦባሳንጆ በዚህ ቀደም የናይጄሪያ የቢያፍራም እንቅስቃሴ እሱ የፈጸመውን ጄኖሳይድ ትምህርት ወስጄበታለሁ። ብዙ ጊዜ ምናልባት እኔ የዚህ ከፕሮፓጋንዳም የሚባል ነገር ሲሰራ በሚታይንና በማይታይ ነገር ላይ ተመስርቶ የሚደረጉ ነገሮችን በተለይ እነዚህ ፕሮፓጋንዳ የሚያሰሯቸው ሰዎች እንዴት ነው እንዲህ አይነት ነገር ግንዛቤ የማይኖራቸው? አደባባይ ታይቶ ኦሉሴጉን ኦባሳንጆ ላይ በተላለፈ እንደገና ደግሞ ህብረተሰቡ መልሶ እንዲያውም ደግሞ ሚዲያ ላይ በተሰቀለ መልእክታቸው የቢያፍራ ጦርነት ካበቃ በኋላ ሰላምን ለማስፈን የተደረጉ ጥረቶችን ነው የሚገልጹት። ያንን ሰላም ለማረጋገጥ የተደረገው ጥረት በዛ ሂደት ውስጥ በእርሳቸው በኩል ወደ ስልጣን ከመጡ በኋላ ያደረጉትን አስተዋጽኦ ወደ ፌዴራል መዋቅር ውስጥ እነዛን ሰዎች ለማስገባት የተደረጉ ጥረቶችን ይሄንን የሽምግልናውና የሰላምን ጥረቱን ነው የሚያሳዩት። የቢያፍራን ጦርነት አይደለም እዛ ቦታ ላይ መጥተው የገለጹት። የቢያፍራ ጦርነት የመገንጠል ጦርነት ነው። የመገንጠል ጦርነት በሚካሄድበት ወቅት እኚህ ኦሉሴጉን ኦባሳንጆ በወቅቱ ወታደራዊ መሪ ነበሩ። ጀነራልም አልደረሱም። በዛ አካባቢ ኦፕሬሽኑን መርተዋል፣ ለድል አብቅተዋል። የመገንጠል እንቅስቃሴው መክኗል። የኢኮኖሚ ተጠቃሚነት፣ የፖለቲካ መብት ምናምን የሚሉ ጥያቄዎች ነበሯቸው። ጥያቄውን መነሳት ያለበት ኦሉሴጉን ኦባሳንጆ የናይጄሪያ አንድነት ለማስጠበቅ ባደረጉት ጥረት ናይጄሪያን ይኮሩባቸዋል እንጂ አያፍሩባቸውም። ያ ለማስገበር የሚደረግ ጦርነት ቢሆን የቢያፍራ ተወላጆች እንዲህ አይነት ጥያቄ ምናምን እያሉ ማንሳት ይቻላል። ዞሮ ዞሮ እዛ ዝርዝሩ ሳልገባ እዛ መድረክ ላይ የተናገሩት የቢያፍራን ከጦርነቱ በኋላ ሰላም ለማስፈን የተደረጉ ጥረቶች፣ ሰላምን ለማውረድ የተደረጉ ሂደቶችን ጦርነቱ ካለፈ በኋላ እርሳቸው በኋላ ወደ ስልጣን ከመጡ በኋላ ያደረጓቸውን ተጨማሪ ጥረቶች ያንን በአስረጅነት ነው የጠቀሱት። የምክክር ኮሚሽኑ የሰላም ኮሚሽን ነው። ስለ ሰላም ነው፣ ስለ ቀጣይነት ኢትዮጵያ ውስጥ ያሉ ችግሮች እንዴት ይፈቱ በሚል ነው የሚያወራው። እርሳቸው እዛ ቦታ ላይ መጥተው የተናገሩት በአደባባይ ታየን ነገር እዛ ቦታ ላይ መጥተው የተናገሩት ወይ ደግሞ ያስተላለፉት መልእክት እንዴት አድርጎ ጄኖሳይድ እንደሚፈጸም ነው። እኔ ምናልባት ትእዛዝ ሰጥቶ እንደዚህ በል የሚል ሰው ሊኖር ይችላል። ሰው ካሜራ ፊት ቀርቦ የሚሰማው ሰው ይታዘበኛል የሚል ነገር የለም። እንደ ድሮ ብቻህን የምትናገርበት ጊዜ አይደለም። ሚዲያ ድሮ ኤሌክትሮኒክስ ሚዲያ ኢትዮጵያ ውስጥ ስለሌለ ኢትዮጵያን ብቻ ሳይሆን በዓለም አቀፍ ቀስ እያለ እንደ ዲጂታሉ ነገር እየሰፋ የመጣው መንግስታት ሁሉንም ነገር በእጃቸው ስለጨበጡ የፈለጉትን ነገር የማድረግ የማስተላለፍ እንትናቸው ሰፊ ነበር። በዛ የተነሳ በጽሁፍ የሚተላለፉ መልእክቶች ማለትም በጋዜጣ በምናምን ሁሉም ጋር ሊደርስ ስለማይችል ውሸትን እየደረትክ እሱን እየቸረቸርክ ልትቀጥል ትችላለህ። አሁን ግን ሰው ስልኩ ላይ ሁሉንም ነገር ማየት የሚችልበት ማንም ሊገደበው የማይችለውን ነፃነት በተጎናጸፈበት ሁኔታ ውስጥ ያየውን ነገር ለመካድ ሲደረግ የሚደረግ ጥረት ሌላ የምትናገረውን ነገር ለመታመን ያለ ጥያቄ ውስጥ ይገባል እና ስለ ቢያፍራ ያነሳሉ። ከዛ በኋላ ስለ ሸረሪና ሳያነሱ ማለፍ አይገባቸውም እና ተወያዩ ያነሳሉ። እዛ ጋር ስለዛ ሲያነሱ ደግሞ ድል አደረግኩ እንዳለው አሸንፎ ቢሆን ኖሮ ከአድዋ በላይ ያከብረው ነበር አሉ። የጄኖሳይደር አብይ አህመድ አገዛዝ የጀመረው ጦርነት ድል ቢቀዳጅ ኑሮ በስፋት የሚያከብረው ከአድዋ ድል ጦርነት በላይ ነበር የሚዘግበው ያለው አቶ ጸጋዛ፣ ሆኖም የተከሰተው ከዚህ በተቃራኒ በመሆኑ ኃይሎች ከባድ ሽንፈት አጋጥሟቸው ወደ መጡበት ተመልሰዋል ብለዋል። ግዙፍ አድርጎ ነው የሚናገረው። ከአድዋ ጦርነት በላይ ነው ሊያገዝፈው የሚሞክረው። የኢትዮጵያ ፌዴራል መንግስት ይሄ ነው የሚል መግለጫ እስካሁን ሰጥቶ አያውቅም። የኢትዮጵያ መንግስት ከዚህ ሸረሪና ጋር ተያይዞ ውጊያ መደረጉን የኢትዮጵያ መንግስት በተመለከተ የሚጠቅሱት ዓለም አቀፍ መገናኛ ብዙሃንም ሁለት የኢትዮጵያ ባለስልጣናትን ነው፣ አቶ ጌታቸው ረዳና ዶክተር አብርሃም በላይ። ዶክተር አብርሃም በላይ ልጆቹን
ወጣቶቹን አስፈጃችኋቸው ነው። አሁንም ወደ ሰላም ተመለሱ ነው። አቶ ጌታቸው ረዳም በመልእክታቸው ላይ የሰላም ጥሪ ህወሓት ሲያቀርብ ሰምተው የሰላሙን መድረክ መጀመሪያ እንትን ካልከ በኋላ አሁን መጨረሻ ላይ ብለው እሱን የሚተቹበት ነው። ከምንም በላይ ወታደራዊ አዛዦቹ በእነ ወይዘሮ ፈትለወርቅ በምናምን በእነ ዶክተር ደብረጽዮን በእነ አቶ ጌታቸው አሰፋ ተመርታችሁ አላስፈላጊ ነገር ውስጥ አትግቡ ነው። ከዛ ውጭ የኢትዮጵያ መንግስት የሰጠው ነገር የለም። በዚህ ከሸረሪና ጋር በተያያዘ ግን እንደ አድዋ ያከብረው ነበር። የመንግስት እንደ አድዋ ማክበሩን ወይ ደግሞ እንደ ሌላ ቀን ማክበሩ ይቅርና ገለናል፣ ምንድነው መክተናል፣ ይሄን አድርገናል፣ ይሄ ነገር ተፈጽመዋል ብሎ በአደባባይ መግለጫ የሰጠው ቲፒኤልኤፍ ነው። ስለዚህ አሸንፌያለሁ፣ የኢትዮጵያ ወህኒ ቤቶች ማለት የኢትዮጵያ ሆስፒታሎች በቁስለኛ ተጨናንቀዋል ብሎ መግለጫ የሰጠው አካል ወደ ሆስፒታል ያልደረሱትንና በእጁ ያሉትን ቁስለኞች እሱን ማሳየት ባይችል ምርኮኞች፣ ሌላው በቀር የተራረፈውን የራሱን ወታደር ውጊያው ሜዳ ላይ ማሳየት ነው። አንዳንዶች ውጊያው ቆመዋል፣ አልቀጠለም፣ መክተዋል ይላሉ። የኢትዮጵያ መንግስት ሱዳን ይግባ እንዴ? ከሱዳን ጋር እኮ አይደለም አሁን ጦርነት ውስጥ የተገባው። ቲፒኤልኤፍ እንደፎከረው በተደጋጋሚ እንደገለጸው ይህን ስርዓት ካልቀበር ነው ሰላም አናገኝም ስላሉ ለመቅበር ወደ ሁመራ ከዛም ወደ ጎንደር እያሉ መጓዝ ነው። የኢትዮጵያ መንግስት ወዴት ይሄድ? ከድንበሩ በላይ ጦርነቱ ቆሟል ሲባል ጦርነቱ ለምን እንደቆመ ለማንም ሰው ዝርዝር ነገሩ ሳይገባ ግልጽ ነው። እነዚህ ሰዎች አሁንም ኃላፊነት ቢሰማቸው ኖሮ የዓለም አቀፉን መገናኛ ብዙሃን ዘገባ ሰምተው ከዛ በኋላ ምናልባትም ውስጥ ያሉ ሰዎች ሁሉ አለን የሚሉት በከፍተኛ ደረጃ የሚመኩበት የሆነ ሲገለባበት ምናምን የሚያሳዩት ወታደር ያ ነበር። በሱዳን ጦርነት ተሳትፎ የተወሰነ ጉዳት በደንብ ደርሶበታል። ያንን ለመሙላት ተብሎ በተከታታይ ከሽሬ አካባቢ ወታደር እያጓጓዙ ወደዛው ሲወስዱ ነበር። በድሮን እነዛ ወታደሮችና መሳሪያዎቹ መመታታቸውም ያው ራሳቸው አምነው በአደባባይ ገልጸዋል። በስራ ላይ ያሉ ተገደሉ። ወታደር ምን ስራ ታጣቂ ምን ስራ አለው? ወታደራዊ ስልጠና ወይ ደግሞ ሌላ እንትን ነው። በምሽት በውድቅት ሌሊት ምንድነው ስለ ከተመቱት በኋላ ሌላ ተጨማሪ አጓጉዘው ተዘጋጅተው ሁሉን ነገር እንትን ብለው ነበር። ስለዚህ በዚህ መልክ ተዘጋጅተ ሸረሪና ላይ ካለ አሁንም ሸረሪና ላይ ከሆንክ ችግር አለ ማለት ነው። ግን ሸረሪና ላይ አላችሁ ወይ ነው ጥያቄው። ሸረሪና ላይ ካላችሁ ልጆቹ አዝናለሁ። ሚይዙት የሚጨብጡት አጥተው ሸሽተው ወንዝ ውስጥ አይገቡም ነበር። ቁስለኞች ሌሎች የታጠቁትን ትጥቃቸውን የጣሉትን ከህብረተሰቡ ጋር ተቀላቅለው ሱዳን አይገቡም ነበር። አንድ ሰው ልኮልኝ ነው እና ቁስለኞች በእግራቸው ሱዳን ገቡ ብሎ ሲሳይ ዘግቧል። እንዴት የቆሰለ ሰው በእግሩ ሱዳን ይገባል? ፌስቡክ ላይ ሰዎች ሲወጡ ቁስለኛ ማለት ምን እንደሆነ እንኳን ሰዎች ሳያውቁ አደባባይ ወጥተው ይጽፋሉ ማለት ነው። ቁስለኛ ማለት እግር እጅ መቆረጥ አይደለም። ቁስለኛ ማለት ሁሉ ነገር ላይ ጉዳት የደረሰ ማለት አይደለም። ቁስለኛ ማለት እጁ ተመታ ሊሆን ይችላል። ቁስለኛ ማለት እግሩ የተመታ ሊሆን ይችላል። እግሩ እያነከሰ ሊሄድ ይችላል። ጭንቅላቱ የተወሰነ ተመቶ ጠምጥሞ ሊሆን ይችላል። ዝም ብሎ በተራ ግንዛቤ ይህን ማወቅ ነበር። ይህን ተራ ግንዛቤ የማያውቁ ሰዎች አደባባይ ወጥተው ለመጻፍ እንትን ይላሉ። ቁም ነገር እሱ አይደለም። የመረጃ ምንጩ ሲሳይ ያለመሆኑን ወይ ደግሞ ሉዓላዊ ያለመሆኑን ማረጋገጥ ነበር። አዣንስ ፍራንስ ፕሬስ ነው የዘገበው። እኔ አሁን የዚህ የፋኖ የቲፒኤልኤፍ የሸኔ የምናምን ሰዎች ትንሽ ይሉኝታ የሚያስብል የሚባል ነገር ያስፈልጋል። አደባባይ ለመወጥቶ የምትናገረው ነገር ማፈር አለብን።
የዓለም አቀፍ መገናኛ ብዙሃኑ እንዴ አንዳንዱ እኮ ነገር ባናወጣው ደስ የሚለን እኮ ዜና ነው ያወጣ ነው። ግን ህብረተሰብ ላይ የሚፈጥሩት መደናገር ይሄ የፈጠሩት መደናገር ደግሞ በቅንነት አሁንም የሆነ ነገር ይሳካል ብለው እነሱ የሚያሰማሯቸው ሄደው ደግሞ ተጨማሪ እንዳይሞቱ የሚጠብቃቸው እሳት መሆኑን የሚጠብቃቸው ገደል መሆኑን ሲያውቁ ምናልባት ሄደው ተጋፍተው ከሚሞቱ አስቀድሞ መሸሽ የሚችሉበት ሁኔታ ቢፈጠር፣ በሌላም በኩል ከታጣቂዎቹ አዛዦችም ውስጥ ይሄ ነገር ቡንስ በዛ የሚሉ ሰዎች ከመካከላቸው ቢገኙ የሚነገረውን ነገር በኢትዮጵያን በኩል የሚነገረውን ሁል ጊዜ ያለማመን ነገር ስለሚኖር ተረት ሲቸረቸር ስለኖረ አሁን የውጭ ማስረጃዎችንም መሰረት አድርጎ ከጦርነቱ ሲሸሹ 15 የህወሓት ታጣቂዎች በወንዝ ተወሰዱ። አስከሬናቸውን የውጭ ሀገር የሱዳን ሰዎች ለሆስፒታል አደረሱ። ይህ ሆስፒታል ምንጭ ኤኤፍፒ ዘገባ ማለት ነው። እንግዲህ ወንዝ የወሰደው ምን ያህል እንደሆነ ገና አይታወቅም። ቁስለኛ ከነቁስሉ ሲሸሽ፣ ታጣቂው ሲሸሽ በዚህ ደረጃ ብትንትን ካለ በኋላ ቆም ብሎ ማየት ነው። ቆም ብሎ መመርመር ነው። እዚህ ጋር ሆኖ ሰዎች ራሳቸው መገምገም ካልቻሉ በጣም ኃላፊነት የጎደለው የሚለው ብቻ ሳይሆን ከዛም ያለፈ ነገር ካለ እንደዛ መግለጽ ይቻላል። እና እኚህ የቲፒኤልኤፍ ቃል አቀባይ ብዙ የሚያውሉት ነገር አለ። የኢትዮጵያ ሕዝብ ከዳር እስከ ዳር የተፋው ስርዓት መሆኑ ይህች ሁሌ የምትባል ነገር ነች። ሰው ራሱን በዚህ መጠን እያጃጃለ ይቀጥላል። እስከ ስንት ጊዜ? እስከ መቼ ድረስ? ሰዎች በተወሰነ ጊዜ ኦኬ ሰው ድጋፍ ለማግኘት የሆነ ነገር እንትን ለማለት በተወሰነ ወቅት ላይ በእንደዚህ መንገድ መጠቀም ምናልባት ትክክል ሊሆን ይችላል። የምታሳካው ነገር ካለ፣ የምትሄድበት መንገድ ካለ፣ መረማመን የምትችልበት ቁመና ላይ ከቆምክ የምታሳካው ነገር እንደሚኖር ቢያንስ ጭላንጭል የሚታይ ነገር ከሆነ ከዋሻው ጫፍ ላይ ብርሃን አይታይም። በጽንፈኛ ወይ ደግሞ በዘረኞች በብሔርተኞቹ ካምፖስ ማለት ነው ምንም የሚታይ ነገር የለም። ምናልባት መተኮስ ሲጀምሩ ጭላንጭሉ ይታይ ነበር። አሁን ድፍን ብሏል። በየተራ ተመተው በየተራ መንምነው በየግል መንፈራፈር ከጀመሩ በኋላ ለመሰባሰብ ሞከሩ። ሊሞረኮዙ ወይ ደግሞ ሊደገፉበት የሞከሩት የቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ሻዕቢያ ላይ ሻዕቢያ ምናምን እያልን እንጠራቸው ነገሮች አሉ። ያ የሚደገፉበት ያሰቡት ኃይል በዋናነት ሲያደራጁ የነበረው አርሚ 7 የተባለው ላይ አርሚ 13 የሚባል ጨምሮ ብትንትናቸው ወጣ። የተራረፈውን ምናምን አድርገው ከዚህ በኋላ ሊዋጉ አይመስለኝም። አይሞክሩም ማለት አይደለም። የተበተነ ኃይል ነው። ምናልባት ተጨማሪ ወታደር ይስባሉ። ይሄ እንዲህ በትንትኑ ከወጣ በኋላ ከዚህ በኋላ በዛ በኩል ይሞክራሉ ብዬም አላስብም። እርግጥ ነው አንዳንዴ ከግምት ውጭ የሆኑ ነገሮች ይኖራሉ። በጤነኛ አእምሮ ሰዎች የሚያስቡትን ነገር ሲፈጽሙ አንዳንዴ ስለማይፈጽሙ አሁንም የሚያደርጉት እብደትን ላየ ሰው ተጨማሪ እብደት ውስጥ አይገቡም ማለት አይደለም። ቋጥኝ ላይ እየተላተመ እየፈረጠ አሁንም ደግሞ ተጨማሪ ለመፍረጥ አይሞክርም ማለት አይደለም። ምክንያቱም አንዴ የተዛባ ነገር ካለ በዛው ትቀጥላለህ እና ሰውየው በዛ እንትን ላይ ስለ ሸረሪና የተናገሩትን ትግራይ ውስጥ የትም ቦታ ላይ ሰውን ማሳመን የሚቻል አይደለም። በቃ አሁን ዓለም አቀፍ መረጃ ወጥቷል፣ አደባባይ በክቷል። እነ ዶክተር ደብረጽዮንም ሸሽተው ተደብቀው በየዋሻ በእንድን ነው ከፋኖቹ እና ከሸኔዎቹም የሚለዩት እነዚህ ያው መንግስትም ስለነበሩ ቀደም ሲሉም ተዘጋጅተው ስለነበር እንትን አላቸው፣ ባንከሮች ምናምን አሏቸው። በነገራችን ላይ ስለዚህ ስለ ኢራን ሳመጣ ዶክተር ደብረጽዮን ሰሞኑን
በአንድ መድረክ ላይ ያደረጉትን ንግግር ሶሎዳ ሚዲያ ላይ ሲተረጎም ሰማው። ንግግሩ ምንድን ነው? የኢራን ህዝብ ለአሜሪካ ጥቃት ወቅት ድልድዮች እንዳይፈርሱ ምን እንዳይሉ ሆ ብሎ በአደባባይ ወጥቶ ድልድዮቹን ተከላክሏል። የትግራይም ህዝብ ይህን አርአያነት መከተል አለበት የሚል ነገር ነው። አንደኛ ድልድዮች፣ የህዝብ ተቋማት ምናምን የሚባሉ እንደዚህ ያሉት አግኝተኖች በዓለም አቀፍ ህግም የተከለከሉ ነገሮች ናቸው። የሲቪል ተቋማቱ ላይ ኢላማ ይደረጋሉ ሲባል ሄደው ድልድያቸው ላይ ቆመዋል። ትክክል። ሄደው የኢራን እስላማዊ ዘብ ሄድኳርተር ጋር ሄደው ግደሉን አላሉ። የአያቶላው ጽህፈት ቤት ወይ ደግሞ ሌሎች የሀገሪቱ መንግስታዊ ተቋማት ቦታ ላይ ሄደው ባንዲራ ይዘው ተሰብስበው እኛን ጨፍጭፉን አላሉ። የሀገሪቱ ሲቪል ተቋማት ላይ የሚደረጉ ኢላማዎችን የተመለከተ ነገር ነው። አንደኛ መደረግም የሌለበት ነገር ነው። ሁለተኛም ያንን በማድረጋቸው ምናልባት በተወሰነ ደረጃ ያንን ተከላክለው ሊሆን ይችላል። ዞሮ ዞሮ የተዛቡ ነገሮችን ለራስ ፍላጎት መቸርቸር ብዙ አይጠቅምም። የኢትዮጵያን ደግሞ የተለየ የሚያደርገው ምንድን ነው? አፍርስ ቢባልም አያፈርስም። የኢትዮጵያ ውስጥ ያለው መንግስት የኢትዮጵያ ወያን ንብረትና ሀብት ነው። ድልድይንም ይሁን ሌሎች የሲቪል ተቋማት ላይ እርምጃ የሚወስድበት አይደለም። ዛሬ ሁሉን ነገር ተደላድሎ አየሩን ሰማዩንም በደንብ መቆጣጠር የሚችልበት ሁኔታን ካሰፋ በኋላ ቀርቶ ያኔ እንኳን በነበረው ጦርነት ውስጥ ዋና ከተማዋ መቀሌ ስትያዝ የተደረገውን ጥንቃቄ ማንም ሰው የሚያስታውሰው ነገር ነው። የተወሰነ ቦታ ላይ አንድ ቦታ ነው እንደዚህ ከባድ መሳሪያ ወድቋል ነው። አንድም የእንትኑ ተቋማት ምናምን ላይ ደረሰ እንትን የለም። ሰው ላይ ብዙ አንድ ቦታ ላይ ከደረሰ ውጭ የተፈጸመ ነገር የለም። ስለዚህ የኢትዮጵያ መንግስት ነው ሁሉም ቦታ ያለው፣ ሁሉም የኢትዮጵያ ጉዳይ የሚመለከተው፣ ሁሉም የኢትዮጵያ ተቋማትን የመጠበቅ ኃላፊነት ጣለበት። ስለዚህ የኢራን ምሳሌ ኢትዮጵያ ውስጥ አይሰራም። የኢራን ህዝብም ተቋማቱን የሲቪል ተቋማቱን ለመከላከል እንጂ የወታደራዊ ወይ ደግሞ የሲቪል መሪዎችን ለመጠበቅ አይደለም ያደረገው እና የኢራን ምሳሌ ኢትዮጵያ ውስጥ አይሰራም በሁለት ምክንያት። አንደኛ የኢትዮጵያ መንግስት ስለማያደርገው፣ ሁለተኛ የኢራኑ ምሳሌም ቢሆን ሲቪል ተቋማትን እንጂ ወታደር አዛዦችን ወይ ሌሎችን የሚመለከት ነገር ስላልሆነ የማይሆኑ ምሳሌዎች እየተሰጡ በዚህ መንገድ መቀጠሉ ብዙ የሚጠቅም ነገር አይደለም። በዶክተር ደብረጽዮን በኩል ግራ በመጋባት የሚመጣ ነገር ነው። ብዙ ነገሮች ያው ግጭቱ ስላለመግባት እስከዛሬ ብዙ ጥረት ተደርጓል። ግጭቱ ሲገባ ደግሞ ግጭቱ ረዥም ጊዜ እንዳይወስድ ብዙ ጥረቶች፣ ብዙ ዝግጅቶች እንዳሉም ይታመናል። ከነዛ ዝግጅቶች ውስጥ አንዱ ፊት ለፊት ከወታደሮቹ ጋር ከሚደረግ ግብ ይልቅ የተመረጡ ኢላማዎችን ድምጥማጣቸውን ማጥፋት ማለት ነው። እነዚህ ሰዎች የሚደበቁባቸው ምን የሚሏቸውን ነገር ባንከሩ ከነ ባንከሩ እዛው ድምጥማጡ እንዲጠፋ ማድረግ ነው። ባንከሩ ይከላከልልኛል ሲሉ ከነ ባንከሩ መጥፋትም ሊኖር ይችላል። ዝም ብሎ ማሰብ ያለባቸው ኢትዮጵያ ውስጥ ያለው መንግስት ሲያወራ ሲናገር ያደርጋል አያደርግም፣ የሚለውን ይፈጽማል አይፈጽምም፣ ሳይናገር የደበቃቸውን ነገሮች አውጥቶ አሳይቷል አላሳየም፣ የቀደመ የመጣበትን ታሪክ ሁሉም ሰው ማየት ነው እና ይህንን ግምት ውስጥ ማስገባትና በተለይ ከሸረሪና በኋላ ሰዎቹ ራሳቸውን ቆም ብለው ቢያዩ ህብረተሰቡን ተጨማሪ መከራ ውስጥ በተለይም ደግሞ በግዳጅ አሰልፈው የሚያስንተ የሚሉትን ወጣት ባስጨርሱት
ጥሩ ነው። ይህንን በተመለከተ ምናልባት እዛው ቲፒኤልኤፍ ውስጥ ያሉ ሰዎች በተወሰነ ደረጃ መጀመሪያ አካባቢ ብዙ ጊዜ ትንተናቸው ምንጭ የተባለው ፌስቡክ ነው አሉ። የፋኖን ያሉ የሸኔን ያሉ የሌላውን ብሶተኛ ያሉ ኢትዮጵያ ፈርሳለች በእነሱ አእምሮ ውስጥ ተንሳፈው ነው የነበሩት። ቢያውቁበት ኖሮ የሸረሪና ውጊያ ከመምጣቱ በፊት የኢትዮጵያ መንግስት እኮ የሰላም ውጥረት ሁሌም ሳይቋረጥ ቀጥሏል። ያ ከመዳረጉ በፊት እኮ ያደረገው ነገር ምንድን ነው? ሸኔና ፋኖ ላይ የመጠራረግ ስራ ነው የወሰደው በተደራጀ ጸረ ሽምቅ እንቅስቃሴ። ያ ሲሆን በማናቸውም ሁኔታ የት ድረስ ሊሄድ እንደሚችል እረፉ የሚል መልእክት ነው። መልእክተኛነት ወይ ደግሞ መንገድ መሪነት የምትጠቀሙባቸውን ሰዎች እያጸዳው ነው። ከዛ ወደ እናንተ እመጣለሁ ማለት ነው። ግን ያው የሆነ የተደፈነ ነገር ስላለ ያው ፎከሩ፣ እንደውም እንቀብራለን አሉ። መጨረሻ ላይ የሚያሳዝነው ቀብሩ አልተፈጸመም። ግን ጉድጓዳቸው የተማሰ ሰዎች ደግሞ እንዳሉ ግልጽ ነው። ጉድጓዱ በተወሰነ ርቀት ሸረሪና ላይ ተቆፍሯል። በምን ያህል ፍጥነት ጉድጓዱ ውስጥ እነዛ ሰዎች ይወርቃሉ በሂደት የሚታይ ነገር ነው። እስካሁን ድረስ ሰውን በማደናገር የተለያየ ነገር በማድረግ እስካሁን ድረስ ተመቷል። ሰዎች የፈለገ ቢጨፍኑ የፈለገ በጥላቻ ቢታወሩ እስካሁን ድረስ መጡ፣ አዩት፣ መረመሩት፣ ገመገሙት። የአደባባይ ግርግር ወይ ደግሞ የአቡጀዲ ግርግር መሆኑን በደንብ ገመገሙ። ከፉከራ ያለፈ ፋኖም ሸኔም አሁን ደግሞ ቲፒኤልኤፍም የሚያመጡት ነገር እንደሌለ እያዩ እየተገነዘቡ የመጡበት ሁኔታ። በሌላም በኩል ደግሞ ሰው ሰክኖ ወደ ውስጡ ማየት ሲጀምር ጥላቸውን አምቆ አይኑን ገልጦ ነገሮችን ሲመረምር ምን ሆኜ ነበር ብሎ ራሱን ሊጠይቅ ይችላል ብዬ አምናለሁ። ብዙ ነገሮች እየተለወጡ ነው። ብዙ ሰው ነገሮችን ሰዎች እያዩ እየገመገሙ ያሉበት ሁኔታ ነው። ከአንዱ ወደ አንዱ እየዘለሉ መቀጠል የሚቻል ነገር አይመስለኝም። አሁን ደግሞ ድሮን ታጥቋል፣ ፋኖም ታጥቋል፣ ሸኔም ታጥቋል፣ ማን ነው ህዋትም ታጥቋል። ከዘመን ጋር የማይሄድ እንትን ነገር ይሄ ነው። የመጀመሪያው ሮኬት ታጥቀናል ነው ምናምን የሆነ ቧንቧ እየገጣጠሙ ሮኬት ሰራን ምናምን ይባል ለመዋዕለ ህፃናት የሚሆን መጫወቻ ነገር ሲያሳዩ ነበር ከዚህ ቀደም እነዚህ ሰዎች። ድሮን ፎቶ የሚያነሳ ድሮን ነው፣ ሄዶ ሱሳይድ የሚያደርገው ድሮን ነው። የተወሰነ የተገዛም ሊያቀብል ይችላል፣ ፎቶ ልትነሳበት ትችላለህ። በሱ ምን ማድረግ ትችላለህ? ከማን ጋር ነው ስለ ድሮን አሁን የምታወራው? ድሮንን እንደ ጥይት ለመጠቀም የተዘጋጀ ኃይል እኮ ጋር ነው ያለው። አንድ ወቅት ምንድነው ድሮን ጸረ ድሮን ገዝተናል፣ አስመጥተናል። ጸረ ድሮን ምን ያደርጋል? አሁን ድሮኖቹ እዛው አጥፍተው ነው የሚጠፉት። ብዙዎቹ አጥፍተው የሚጠፉ እጅ ላይ እንዳለ ይቀልጣል ማለት ነው። ምናልባት እነ ወይዘሮ ፈትለወርቅና እነ ጀነራል ክንፈ ትግራይ ውስጥ ንጹሐንን ገድለው ተቋማትን አውድመው ህብረተሰቡን ከጎናችን እናሰለፋለን የሚል ዝግጅት እያደረጉ ነው እንደሚባለው እነዚህ አንድ ይሁን ሁለት ይሁን ድሮን የሆነ ተቋማት ቤተክርስቲያን ላይ እንዲያርፉ ነው፣ የሆነ ነገር ላይ እንዲያደርጉ ነው።
ለዛ አይነት ተልእኮ ካልተሰጣችሁ በስተቀር ምን ታመጡበታላችሁ? ይህ ህፃናት ጨዋታ አይቆምም እንዴ? ለድሮን የምትለው ነገር አሁን ስልጣን ላይ ላለው አካል የህፃናት መጫወቻ አሻንጉሊት ነው እና አላስፈላጊ ነገር ውስጥ ከአንዱ ወደ አንዱ እየዘለሉ እስከዛሬ ድረስ መቼ ድረስ መቀጠል ይቻላል? እውነት ለመናገር ሰብአዊነት የሚሰማው ሰው፣ ለሰው ልጅ ግድ የሚለው ሰው የስልጣን ፍላጎት ቢኖረው እንኳን ከሸረሪና በኋላ ቆም ብሎ መሰበር ነው የነበረበት፣ ሸብረክ ነው ማለት የነበረበት። እስከዛሬ ሲያደርጉት የነበረው ሳይገባኝ ቀርቶ አይደለም። ምናልባት እንዳልኩት ነው፣ ሸኔ የሆነ በቀላሉ አስመራ ሆኖ መግለጫ ሲያወጣ ስለኖረ ስልጣን ላይ ያሉት ደግሞ ሰዎች ከውስጥ ስለወጡ በተወሰነ ጊዜ ተኩሼ ነበር። ያኔ እናቶ ሌንጮ እነ ዶክተር ዲማ እናቶ ገላሳ ዲልቦ የነበሩ ጊዜ ተኩሼ ነበር የሚል ያንን ትውስታ መሰለኝ። እሱን ተማምኖ ተኩሶ የማያውቀው ቡድን ድርጅት ከኢትዮጵያ ስለወጣ ሲመጣ ለመተኮስ እንደሞከረው ማለት ነው። ያው ሲፍጨረጨር ኖረ፣ ሽብር ሲነዛ ኖረ። ዛሬ ያለበትን እሱም እኛም ሁሉም የምናውቀው ነገር ነው። ፋኖም 2015 አካባቢ ላይ ፍን ብሎ እንደነበር ይታወሳል። የ4 ኪሎ እንገባለን ምናምን ተረት ብዙ ተወራ። የህወሓትም ያው ቤተ መንግስት እንይዛለን ብለው መጨረሻ ላይ ሁሉንም ነገር በኢትዮጵያ መንግስት መልካም ፈቃድ ላይ ለመመስረት ፈርመው ወጡ። ይህንን ሰዎች ካዩ በኋላ እውነተኛ ጥያቄ ካለ፣ እውነተኛ ነገር ካለ ህብረተሰቡን ከጎን ለማሰለፍ የመጀመሪያው ስራ እሱ ነው። ይህንን ዝም ብሎ እንደ መንጋ የሚነዳውን የማይጠይቀውን አይደለም የሚጠይቁ በየቤታቸው ያሉ የሳይለንት ማጆሪቲ የተባለው ማለት ነው። ያመዛዝናል፣ ያያል፣ ይገመግማል። በማንነቱ ላይ በምናምኑ ላይ እውነትም አደጋ ኖሮ እውነትም በእንደዛ መልኩ ቤተሰቦቹ፣ ዘመዶቹ፣ ወገኖቹ ለአደጋ ተጋልጠው ዝም ብሎ ያል ብሎ ማን ያምናል? ስለዚህ እውነተኛ ነገር ቢኖር እሱን በደንብ አድርጎ አደራጅቶ ወይ ደግሞ ይህን ማስረዳት የሚችል ሰው ካልሆነ አሁን የተሰባሰበው እሱን ከሂደቱ አውጥቶ በደንብ በተደራጀ መንገድ ጥያቄ በዚህ በደላችሁን እኮ ማስረዳት አልቻላችሁም፣ ምንድን ነው የደረሰው የሚለውን ነገር ማስረዳት አልተቻለም። ይህን ባላደረጋችሁበት ሁኔታ ውስጥ በየተናጠል ቁንጥጫው አረፈ። ሁሉም በተናጠል የተመታና ከዚህ በኋላ ምንም ማድረግ እንደማይችል ያረጋገጠ ቡድን በጋራ ግንባር ፈጥሮ ቲፒኤልኤፍ ላይ ምንድነው ቲፒኤልኤፍ መጀመሪያ ይተኩሳል ምናምን በሚል ያው ሰሞኑ ስናገር የነበረው ነገር ነበር። ፉከራ ላይ ነበሩ 6 ወር 5 ወር 1 ቀን። ያው እንግዲህ ዋናው ኃይል ተመታ። እንግዲህ ከሆነ ቦታ ላይ ይሞክራሉ። የመጨረሻ ህልውና ጉዳይን ይፍጨረጨራሉ። ጥያቄ ውስጥ የሚገባ አይደለም። በመጨረሻም እነማን ተጎትተው ወህኒ ሲወርዱ ወይ ደግሞ የመከላከያ መግለጫ ሲሰማ እነከሌ ተደመሰሱ ሲባል እንሰማለን። ቀጣዩ ምዕራፍ ይሄ ነው። እዚህ ላይ ብዥታ መጠራጠርም የሚኖር አይመስለኝም። እስከዛሬ በተመጣበት መንገድ ሁሉም በተናጠል የመጣው በተናጠል ተኮረኮመ፣ በጋራ ጽምዶ በሚል ለመምጣት ይሞከረው ዋናው ኃይሉ ተጨፈለቀ። አሁንም
ቆም ብሎ ልጆቹን ላለማስጨረስ መሞከር ነው። ፋኖ ድሮን ያዘ፣ ሸኔ ምናምን ያዘ፣ አይነት የህፃናት ጨዋታን ማቆም ነው። በተደጋጋሚ እንደምንለው ጥያቄው ምንድነው ነው። እሱን ለምን ሰው ይሞት? ለምን ሀብት ንብረት ይውደም? ለምን የሀገር ኢኮኖሚ ለአደጋ ይጋለጥ? ለምንድን ነው ሲባሉ እጅግ በጣም የሚገርመኝ ነገር ተጽፎ ነው ምናምን ያየሁት ነገር ነው። 3 ዓመት ነው 4 ዓመት አማራ ክልል በድሮን በምናምን እየተደበደበ ይህን ሁሉ በደል ካደረሰ ኃይል ጋር እንዴት እርቅ ይወርዳል? ይሄንን ሰምቶ ይሄን ትክክል ነው ብሎ ማሰብ የሚችል ሰው ካለ እጅግ በጣም የሚገርም ነገር ነው የሚሆነው። 3 ዓመት የአማራ ህዝብ ድሮንም ይሁን ሌላ መሳሪያ እንዲወርድበት ያ ሁሉ መከራ በዛ ክልል እንዲነሳ በተደጋጋሚ የምንለው ጥያቄ ለምን ተኮሳችሁ ነው? ምን ስለጎደለ ተተኮሰ? ምን ስለተወሰደብህ ተኮስክ? የአማራ ህዝብ ምን ስለጎደለበት ተኮስክ? የኦሮሞ ህዝብ ምን ስለጎደለበት ተኮስክ? ይሄንን ነው ማስረዳት። ከተተኮሰ በኋላማ አንዳንዴ ቲፒኤልኤፍን የ27 ዓመት ሀገር ላይ የተዘፈዘፈ ወንጀል ለማጽዳት በቲፒኤልኤፍ ጊዜ እኮ በድሮን አልተደበደበም። በቲፒኤልኤፍ ጊዜ ቲፒኤልኤፍ ምን መለማመጃ ያደርገው እንዴ? ለምን ይደበድባል? ምን ስለሆነ ይደበድባል? ምንም በሌለበት ምን ይደበድባል? ቲፒኤልኤፍ ወደ ስልጣን ሲመጣ እኮ መጀመሪያ አካባቢ የከፋኝ አርበኞች ንቅናቄ ነበር። እሱም ባለ በሌላ ኃይላቸው እንደፈጠጡት በዛ በተለያየ ኃይል ጋር ተባብሮ የነ ጀነራል ኃይሌ መለስ እንቅስቃሴ ምናምን አስታውሰው ነው። በዛም የተነሳ በተለይ የደቡብ ጎንደር እንደዚህ ሰዎች የኢትዮጵያ ወህኒ ቤቶችን ያጨናነቁበት ጊዜ ነበር 1988 እንደዚህ አካባቢ። ከዛ በኋላ ዛሬ ነፃ አውጪ ነኝ ብሎ ያዙ ይልቀቀኝ የሚለው የወያኔ ጉዳይ ፈጻሚ አልነበረ የትኛውም አብዛኛው። ስለዚህ ምን ስላደረግስ አብረህ ስለምታጨበጭብ ለምን ብሎ ይተኩሳል? ምን ስለሆነ ምን ስላደረገ ማን ላይ ተኩስ? እንቅስቃሴ ባለበት ግን መተኮስ አይደለም። ሁሌ በተደጋጋሚ ያነሳሁት የኦጋዴን ነጻነት ብሔራዊ ግንባር ኦብነግ እሱን አጠፋለሁ በሚል ሶማሌ ክልል ላይ መዓት ነው የወረደው። መንደሮች ናቸው የነደዱት። አንድም ዓለም አቀፍ ተቋም ወደ አካባቢው ዝር እንዳይል የተደረገው። ድሮ የሰገሌ ጊዜ ታሪክ አይደለም ማውራው፣ ከ2010 በፊት በኢትዮጵያ አቆጣጠር በፊት የነበረ ታሪክ ነው ማነሳው። የሚዋጋው ካለ ይሄ ማክሲመም ጥንቃቄ የሚባል ነገር አይደለም። ለመቅጣት ነበር የሚንቀሳቀሰው። በተለይ ደግሞ የሆነ ማህበረሰብ ላይ ባለው ጥላቻ ቲፒኤልኤፍ ጊዜ እዛን ጊዜ መሳሪያ አንስቶ የሚንቀሳቀስ የፋኖ ምናምን ኃይል ቢኖር ኖሮ ምናልባት ምን ሊሆን እንደሚችል በእርግጠኝነት 2 ዓመት 3 ዓመት እንቅስቃሴው አይኖርም። ድምጥማጡን ነበር የሚያጠፉት። ድምጥማጡን ያጠፉት ነበር። ለምን ያጠፉታል? ከሲቪል ጋር ተቀላቀልክ ከምናን ጋር ተቀላቀልክ ጉዳያቸው አይደለም። የመጀመሪያ የህልውና ስልጣናቸውን የሚነካ ነገር ከሆነ አብረው ይጨፈጭፉት ነበር። አሁን በየስርቻው በየቤቱ በየጎጆው አክምባሎ ስር ምናምን እየተደበቁ ያሉ ሰዎች ለህብረተሰቡ ሲባል በሚደረጉ ጥንቃቄዎች አንድ ቦታ እኮ እስቲ የትኛው ቦታ ላይ ኮንቬንሽናል ዋር ምናምን የሆነ ቦታ ላይ ተደርጎ የሆነ ቦታ ላይ ከተማ ገብቶ ዘርፎ ፎቶም ተነስቶ መውጣት ነው እስካሁን የነበረው።
ያው መነሳት በሚቻልበት ሰዓት ጤነኞች ናቸው ይሄን የሚያወሩ። በቲፒኤልኤፍ ጊዜ እንዲህ አይነት ነገር ቢነሳ መንደሩን ነው የሚያነዱት ነው አድርገውም ስላሳዩ ነው የምናገረው። በየሸጥ እየተሽለኮለክ አትኖርም ወይ የሆነ ነገር ይነጥሉሃል። ህብረተሰቡን ጭምር ነበር የሚጨፈጭፉት። በህወሓት ጊዜ አልሆነብኝም። በህወሓት ጊዜ ለምን ይሆናል? ስልጣኑ ላይ አልነካም። ስልጣኑ ላይ አልደረስክበትም ብቻ አይደለም፣ የክልሉን ስልጣን አሳልፈ ሰጥተሃል። አንገቱን እንዲያቀረቅር የሚያደርግ ሐውልት ተሰርቶ እሱን እየተንከባከብክ ነበር። በዚህ በምናምን ውስጥ ያለፉ ሰዎች ናቸው ብዙዎቹ። እና ሰው አይጠይቅም ብለው ነው የሚያስቡት። ጦርነት 4 ዓመት ምናምን ይሄ ሁሉ ተማሪዎች ከትምህርት ቤት ለመቅረትም ለደረሰው ውድመትም የማስረዳቱ ሸክማው እናንተ ላይ ነው ያለው። ለምን ተኮሳችሁ ሲባል 4 ዓመት የሚለው አይሰራም። 4 ዓመት ያ ነገር እንዲመጣ ተኩስ መክፈት፣ ህብረተሰቡን በማጎሳቆል ያንን ህግና ስርዓት የማስከበር የትኛውን መንግስት ኃላፊነት ነው። ጅራፍ ስለያዝክ በጅራፍ አይመልስልህም። የወታደሩን ህይወት ለመጠበቅ በሌላም በኩል ደግሞ የህብረተሰቡን ደህንነት ለማስከበር ሁለቱን አቻችሎ ባመቸው መንገድ እርምጃ ይወስዳል። አማራ ክልል ላይ ለደረሰ ነገር፣ ኦሮሚያ ክልል ላይ ለደረሰ ነገር ግንባር ቀደም ተጠያቂ የፋኖና የሸኔ አመራሮች ናቸው። ይህንን ማንንም ሰው በማስረጃ መከራከር ይቻላል። ማንም ሰው በአደባባይ ይምጣ ከፈለገ ላይቭ በሆነ ስርጭት ለደረሰው መከራ፣ ልጆች ከትምህርት ማዕድ ለበራቃቸው፣ ህብረተሰቡ ለመጎሳቆሉ ፋኖ ሸኔ ግንባር ቀደም ናቸው እና ምንድን ነው አማራ 3 ዓመት አማራ ላይ ድሮን እየወረደ ተደራደሩ ይላሉ። እንዲህ አይነት አንዳንዶቹ ይገባኛል። ይህ ግጭት ያተረፉበት ሰዎች አሉ። አትርፎበታል የሚለው ከሚገልጸው በላይ አትርፎበታል። አስተባባሪ፣ የሆነ ነገር አድራጊ እየተባሉ ይኸው ብዙ ጊዜ በየሚዲያው የሚገለጽ አይደለም። እኔ አፍራለሁ፣ ስለነዛ ሰዎች አላወራም። አማራ ክልልን እያፈረሱ ራሳቸውን የገነቡ ማለት ነው። አያፍሩም። እንዲህ ሂድና ሙት እያሉ እንደዛ ህብረተሰቡ እየተጎሳቆለ እነሱ ከዲያስፖራ ከምናምን በሚጓጣ ምናምን ዓለማቸውን ይቀጫሉ። ይሄ ነገር ሰላሙ ቢወርድ ይሄ እየዘረፋው በመዋጮ በምናምን የሚደረገው ነገር አይቀጥልም። ስለዚህ አማራ ህዝብ ለምን እሳት አይደለም የሆነ መዓትም እየወረደበት ቢቀጥል እነሱ ጉዳያቸው አይደለም። ይህንን በተመለከተ ምናልባት ስልጣን ላይ ያለው መንግስት በአይኑ ቀለም የሚሆን በሌላ መንገድ የሚሆን ጥላቻ ያለባቸው ሰዎች የነሱ ጥላቻ ቢወስደው ኖሮ ጥሩ ነበር ለነሱ። ጥላቻ ግን እንደማይወስዱ ታየ። ጸሎት እንዳንል የእውነት አምላክ ነው እግዚአብሔር። የሚያውን የሚጨበጠውን የሚዳስሰውን ነገር ሰው ክዶ ክፋቱን እግዚአብሔር እንዲሰማው ከፈለገ እንዴት እግዚአብሔር ሊሰማው ይችላል? ያም ይሁን ጥላቻም ክፋትም ውስጥ እንደታመቀም ይሁን ግን እነዚህ አነስተኛና ጥቃቅን ቡድኖች ስብርባሪው ቲፒኤልኤፍ
የሚያመጡት የሚያሳኩት ነገር እንደሌለ ከምንም መቼውም ጊዜ በላይ ግልጽ ሆኗል። እያንዳንዱ ቀን የበለጠ ሁኔታዎችን ግልጽ እያደረጉ መጥተዋል። ከቅዳሜ ወዲህ ደግሞ የበለጠ አንዳንዶች አልታይ ብሎ የተወሰነ ጭጋግ ነገርም ከነበረ ጭጋጉ በደንብ ገፏል። ይሄ ከሆነ እንደምትሉት በማንነታችሁ ላይ በምናምናችሁ ላይ በደል እያደረሰና ወንጀል እየፈጸመ ከሆነ ሁለት ነገር፣ የመጀመሪያ አንደኛ ሱባኤ ግቡ ማለት ቤተክርስቲያን ሄዱ እያልኩ አይደለም። ለራስ ቁጭ ብሎ የጥሞና ጊዜ መውሰድ ግማሽ ቀን ሊሆን ይችላል። ከራስ ጋር እንትን ማለት ምንድን ነው የሆነው? የምትቃወመው ምኑን ነው? ምን እየተደረገ ነው? እሱን ቁጭ ብሎ ራስን ማንበብ፣ ከዛ በኋላ ደግሞ ከወዳጅ ጓደኛ ጋር መወያየት። ምኞትን አይደለም፣ ሁልጊዜም ውይይት ፋክት ላይ መመርኮዝ አለበት። ምኞትን ከውስጥ አውጣው፣ ጥላቻን አትንነው። ከዛ በኋላ በተወሰነ ደረጃ ብቻህን ከቤተሰብ ጋር ከጓደኛ ዘመድ ጋር ከዛ ሄደ የምትደርስበት ድምዳሜ አሁንም በማንነቴ በህልውናዬ ላይ አደጋ የደቀነ ነው ብለህ ካመንክ መውጫ ነገር የግድ ያስፈልጋል። በእነዚህ እስካሁን በመጡት ኃይሎች ምንም የሚገኝ ነገር እንደሌለ ከበቂ በላይ ማስረጃ ተገኝቷል። ከዚህ በኋላ የሚያድኑት ምናምን ነገር ሳይሆን ራሳቸውንም መቼ በሰልፍ ወደ የሚሆነው ቦታ ይሄዳሉ ምናምን የሚል ነገር ነው የሚቀረው። ይሄ ከሆነ እነሱ ተዋግተውም ይሁን ምን ብለውም ይሁን የሚለውጡት የሚያመጡት ነገር እንደሌለ ግልጽ ከሆነ፣ በእርግጥ ደግሞ የተወሰደ መብት ካለ ጊዜ መስጠት አያስፈልግም። በሰላማዊ ትግል ነው፣ በአመፅ መንገድ ነው፣ በየትኛው መንገድ ነው። ስለዚህ ትርጉም ያለው አደረጃጀት ያስፈልጋል ማለት ነው። ጉዳዩን ከአነስተኛና ጥቃቅኖቹ ወስዶ ትርጉም ያለው አደረጃጀት ፈጥሮ ለመንቀሳቀስ መሞከር ነው። ሁለቱን ማድረግ ነው የሚገባው። በእነዚህ የሚመጣ ነገር የለም። በእነዚህ የሚመጣ ነገር ከሌለም በደል አለ የለም ወይ? መጅዘነ አይተገራቀኙን ምንም ነገር ከሌለ የአስተዳደር ጥያቄ ምናምን እንኳን የአስተዳደር ጥያቄ ስልጣን ላይ ያለው አካል እንዲመልሰው በተለያየ መንገድ ግፊት ማድረግ ነው። እንደ መዋቅር ምናምን የሆነ ማህበረሰብን አግልሎ እየሄደ ያለ አካል ከሆነ እሱን ለመለወጥ በሰላማዊ መንገድ ይቻላል አይቻልም? በኃይልስ ለማድረግ ምን እናደርግ? መደራጀት ነው። ስለዚህ ወደዚህ ሁኔታ ውስጥ መግባቱ በጣም አስፈላጊ ነው። ሰዎች ሰክነው ራሳቸውን አንብበው ጥላቻቸውን አምቀው ህሊናቸውን ገላልጠው መፍትሄ መፈለግ ይገባቸዋል። በተለያየ መንገድ የግል ጥላቻ፣ የግል ኩርፊያ የምናምን ውስጥ ያለ አትኩር የኩርፊያውን አይነት ራሱ መጽሐፍ ይወጣዋል። ኢትዮጵያ ውስጥ ማን መቼ ጋር አፈነገጠ፣ ማን ለምን አፈነገጠ፣ ማን ለምን ይቃወማል? ይሄንን በድፍረት የምናገረው ብቻዬንም ከብዙ ሰዎች ጋርም ጠይቀን ምላሽ ስላጣን ነው። ምንድን ነው የምትቃወሙ ሲባል የመጨረሻው ነጥብ ላይ ያመጣል። እሱ በፈጠረው ጦርነት እየተካሄደ ያለ ስላለው ውጊያ ያወራል። እናም ከቅዳሜ ወዲህ ያሉ ሁኔታዎች ነገሮችን በብዙ መልኩ እየተለወጡ ነው። የበለጠ ወደ መፍትሄውም እያቀረቡን ነው። ትግራይ ውስጥ በቀጣይ የሚሆነው ነገር ምንድን ነው? በመጨረሻው ሰዓት ላይ ሰዎች ራሳቸውን ከእውነታው ጋር ያስማማሉ ወይ? አይመስልም። ስለዚህ ቀጣዩ ነገር ምንድን ነው? ትግራይ ውስጥ
የሚመሰረተውን አስተዳደር የተመለከቱ ስራዎች በነ ጀነራል ጻድቃን በኩል ያው በየቀኑ መግለጫዎች እየተሰጡ ነው። ቅን ፖለቲካ ያስፈልጋል። ተመሳሳይ ነገር ላይ መዳከር አያስፈልግም። ማንም የበላይ ማንም የበታች ያልሆነባት ሀገርን ነው ማሰብ ሁሉም ሰው የሚገባው። ስለዚህ በግልጽ እነ ጀነራል ጻድቃንም እዛ ከተገባ በኋላ ምን እንደሚሆን የጸጥታውን ኃላፊነት እንዴት መድረግ እንደሚረከቡ የጸጥታው ኃላፊነት ግን ልክ በሌላው የኢትዮጵያ አካባቢ እንደሆነ ሁሉ በሚሊሻ በፖሊስ መንግስት በፌዴራል መንግስቱ በሚሰጠው መሰረት ነው በሚል በግልጽ አስቀምጧል። ይሄንን ጨርሶ መሄድ በጣም አስፈላጊ ነገር ነው። እዛ ሲገባ ማን አስተዳደሩን ይረከባል የሚለውን አስቀድሞ ጨርሶ መሄዱም በጣም አስፈላጊ ነው። ስለዚህ የሰላምና የለውጥ ምክር ቤቱ ይሄን ኃላፊነት ወስዷል። ሁሉንም ፓርቲዎች ለማካተት ጥረቶቹ ቀጥለዋል። ሲሄዱ ጊዜ አስተዳደሩን ለወር ይሁን ለ6 ወር ይሁን የሚወስዱት እነሱ ናቸው። የጸጥታ ኃላፊነቱ እንዴት ይከወናል የሚለው እዛ ላይ ግልጽ ነው። ስለዚህ ነገን አሻግሮ ማየት የትግራይም ህዝብ አጠቃላይ ኢትዮጵያም ህዝብ ከመከራ የሚፈታበት መንገድ ላይ የሚሰሩ ስራዎችም ያው ጎን ለጎን አብረው እየሄዱ ነው። ከኤርትራ ጋር ተያይዞ ያለውን ነገር ያው የአሜሪካ መንግስትም ለጉዳዩ በቅርበት ነገሮች እንትን እያለ ነው። በነገራችን ላይ አምባሳደር ማሳድ ቦሎስ ትላንት ያወጡት መግለጫ ኦሬዲ አይቼዋለሁ። ከ6 ቀን በፊት ያሉትን መልሰው ነው የደገሙትና ምናልባት በውስጥ ምናምን ያሉ እኛ ማናቃቸው ነገሮች ሊኖሩ ስለሚችሉ ዜና ላድርጎም ከበደኝ። ምክንያቱም ቃል በቃል ያንኑ ነው የደገሙት። ግብፅ ውስጥ ከ3ቱ ሀገራት የውጭ ጉዳይ ሚኒስትሮች ጋር በነበረው እንትን ጸረ ኢትዮጵያ ትብብር ነው የሚለውን በፍጹም ብለው ያንን ከ6 ቀን በፊት አስተባብለዋል። ዝም ብሎ መገምገም ሲቻልም እንዳልሆነ ማንም ሰው የሚለው ነገር አይደለም። አሁን ያንን መልሰው ደገሙት እና ይሄንን አንዳንድ ሰዎች እንዴት እንደሚመለከቱ አይገባኝም። እዛ ላይ የጻፉት የተናገሩት ነገር ምናልባት በአንዳንድ ቦታ ላይ ጽሁፍ ደግሞ አይተው ሊሆን ይችላል። ዞሮ ዞሮ አሜሪካኖቹ ቀይ ባህር አካባቢ ላይ የሁቲ እንቅስቃሴ ያሳስባቸዋል። ጥያቄ ውስጥ የሚገባ ነገር አይደለም። እዛ ባለ ጉዳይ ላይ ከኤርትራ ጋር ችግራቸውን ለመፍታት በብዙ ጥረዋል። እስካሁን ባሉ ምልክቶች የተመለሰ ነገር የለም። ከዛም አልፎ አካባቢው የበለጠ ቀውስ እንዳይፈጠር ወደ ኢትዮጵያ ጉዳይ ተስባ እንዳትገባ መልእክት አስተላልፈዋል። ወደ ማሳሰቢያ ደረጃ ደርሷል አልደረሰም አላውቅም፣ ግን መልእክት አስተላልፈዋል የሚለውን ከዲፕሎማቲክ ምንጮች የመጡ መረጃዎች ናቸው። የኤርትራ መንግስት አሜሪካኖቹም አሉም አላሉም ህወሓትን ሊያድነው ይችላሉ ወይ ነው አሁን ባለንበት ሁኔታ ውስጥ። አያድነውም ብቻ ሳይሆን በምላሹ ሁኔታዎች የት ድረስ ሊሄዱ እንደሚችሉ የሚያጠራጥር ነገር አይመስለኝም። ምናልባትም የሸረሪናው ለነሱም ትምህርት ከሆነ በህይወት ካለ አየሩንም ምድሩንም ከሚቆጣጠረው ኃይል ጋር ወደ መነጋገርና በዘላቂነት የኢትዮጵያና የኤርትራ ችግር በውይይቱ ወደሚፈታበት ነገር መሄዱ ላይ እነሱም ቢያተኩሩ ይጠቀማሉ። በቀይ ባህር አካባቢ ላይ የሆነ ያለ ነገር ምናምን ብዙ ነገሮች ይቀያየራሉ። ጥያቄ ውስጥ በማይገባ መንገድ ይቀያየራሉ። የኢትዮጵያ መንግስት ከመጠን ያለፈው ቲፒኤልኤፍ የሚባለውን ነገር ጨምቆ ማስጣት ይችል ነበር ወዲያውኑ፣ በእርግጠኝነት ነው። ይህን ያህል መታገስ አያስፈልግም። በተለይም የፖለቲካ መሪዎቹ ምናምን ዋና ዋናዎቹ ከሂደቱ ወጥተው ወደ እንትኑ ከገቡ በኋላ ጉዳዩ እስከ ኤርትራ ድረስ ስለሚሄድ ይመስለኛል መጠነ ሰፊ ዝግጅት ሲደረግ የነበረው። መጠነ ሰፊ ዝግጅት ነው የተደረገው። ምናልባት አንዳንድ ሰዎች በእንትንም ያዩታል። ያኔ የተፈጠረባቸው ቁጭት ያላቸው ሰዎች የሆነ ነገር ሲሆን ማየት ይፈልጋሉ። ግን ወደ ግጭት ወደ ምናምን ሲሄድ ያው ዞሮ ዞሮ የሚወጡ እንትኖች አሉ። እዛ ጋር ሳይደረስ ግን መውጫ መንገድ አለ። ያ መውጫ መንገድ አሻፈረኝ ከተባለ በጣም እርግጠኛ ሆኖ እርግጠኛ የሚለው ከሚገልጸው በላይ በእርግጠኝነት ከዚህ በኋላ ሁኔታው አስመራ ዙሪያ የሚሆን ጨዋታ ሊሆን ይችላል።
እስከዛ ድረስ መጠነ ሰፊ እንቅስቃሴ ምናልባትም ትላንት በዜናም ላይ የተመለከትነው የአሜሪካኖቹ መልእክት አስተላልፈዋል። መልእክቱን ካልሰሙ በቀጣይ እንግዲህ ጦርነቱ በየትኛው መንገድ የሚነሳ ከሆነ ከኤርትራ መጀመሪያ ወታደር ዜጎቻቸውን ያስወጣሉ ነው። ዜጎቻቸውን ሲያስወጡ መልእክቱ ግልጽ ነው። የኢትዮጵያ መንግስት ወዴት ሊሄድ እንደሚችልም ማሳያ ነገር ነው እና ምናልባት የፕሬዝዳንት ኢሳያስ ከልክ ያለፈ ግትርነት ብዙ ጊዜ ያነሳልና አይናቸው እያየ ሁኔታዎችን ዝም ብሎ ደግሞ እስከ መጨረሻው የሚመጣውን አደጋ ለመጋፈጥ ሌሎቹ ይዘጋጃሉ ወይስ እንደ ቡድን 15 ሌሎች ኃይሎች ይንቀሳቀሳሉ? ቡድን 15 የነበሩበት ሁኔታና ዛሬ ያለው ሁኔታ ፍጹም የተለየ ነው። ዛሬ በየትኛውም አይነት ሁኔታ ውስጥ ኤርትራ ውስጥ የሆነ እንቅስቃሴ ቢኖር የኢትዮጵያ መንግስት ፍጹም በሆነ መንገድ ቶሎ ምላሽ መስጠት የሚችልበት ሁኔታ ላይ ነው ያለው። ስለዚህ ሀገር በአንድ ግለሰብ ፍላጎት ወደ እሳት ምናምን የሚሄድ ነገር ከሆነ ያንን ለማቆም ሌሎች ኃይሎች ከውስጥ እንቅስቃሴ ቢያደርጉ ጥሩ ነው ብያለሁ። ምናልባት እያደረጉም ሊሆን ይችላል። ከዛ ውጭ ያለው ነገር ብዙ ለኤርትራም የሚጠቅማት ነገር አይደለም። ኤርትራኖችም ማሰብ መገንዘብ ያለባቸው በራስ ዓለም ውስጥ መቃዠት አያስፈልግም። የሁሉም ችግራቸው ብየማምነው ይሄ በብሔርተኛ በሰፈር በምናምን የተዋድን ትሉት የሚጥማቸውን እየሰሙ የሚውሉት መሬት ላይ ያለውን እውነታ አይረዱትም፣ አያነቡትም። ከዛ የሆነ ነገር ሲፈጠር ሰማይ ምድር ይገለባበጥባቸዋል። ደም ብዛትም ምናምንም በአንድ ጊዜ ብዙዎችን ለአደጋ ያጋልጣል። አይናችሁን ገልጣችሁ ከጥላቻው ማህበር ወጥቶ ሌላው ጋር ምን እየተካሄደ ነው፣ መሬት ላይ ያለው ነገር ምንድን ነው የሚለውን እሱን ማየት በብዙ መልኩ ይጠቅማል። በአጠቃላይ ከሰሞኑ እየተካሄዱ ያሉ ሁኔታዎች በብዙ መልኩ ኢትዮጵያ ውስጥ ያለውን ነገር ለማስተካከልም በዘላቂነት መፍትሄ ለማግኘትም ያግዛል፣ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሐምሌ 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሐምሌ 30 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።